ትንቢተ ሆሴዕ ምዕራፍ 12 ኤፍሬም በሐሰት የእስራኤልን ቤት በተንኮል ከበበኝ። ይሁዳም ከታመነው ቅዱሱ ከእግዚአብሔር ጋር አይጸናም። ኤፍሬም ነፋስን ይበላል፣ የምስራቅንም ነፋስ ይከተላል። ሁልጊዜም ሐሰትንና ተንኮልን ያበዛል። ከአሦር ጋር ቃል ኪዳን ያደርጋሉ፣ ወደ ግብፅም ዘይት ይወስዳሉ። እግዚአብሔርም ደግሞ ከይሁዳ ጋር ክርክር አለው፣ ያዕቆብንም እንደ መንገዱ ይቀጣል፣ እንደ ሥራውም ይመልስለታል። በማኅፀን ውስጥ ወንድሙን በተረከዙ ያዘው፣ በጎልማስነቱም ጊዜ ከአምላክ ጋር ታገለ። ከመልአኩም ጋር ታግሎ አሸነፈ፣ አልቅሶም ለመነው። በቤቴልም አገኘው፣ በዚያም ከእኛ ጋር ተነጋገረ። እርሱም የሠራዊት አምላክ እግዚአብሔር ነው፣ የመታሰቢያውም ስም እግዚአብሔር ነው። ስለዚህ ወደ አምላክህ ተመለስ፣ ምሕረትንና ፍርድን ጠብቅ፣ ዘወትርም በአምላክህ ታመን። ከከነዓን ወገን ነው፣ በእጁ የተንኮል ሚዛን አለ፣ ሽንገላንም ይወዳል። ኤፍሬምም ባለጠጋ ሆኛለሁ፣ ሀብትንም አግኝቻለሁ፣ በድካሜም ሁሉ ኃጢአት የሚሆን በደል አይገኝብኝም አለ። እኔም ከግብፅ ጀምሬ አምላክህ እግዚአብሔር ነኝ። እንደ ዓመት በዓል ቀን እንደገና በድንኳን እንድትኖር አደርግሃለሁ። ለነቢያትም ተናግሬአለሁ፣ ራእይንም አብዝቻለሁ። በነቢያትም እጅ ምሳሌዎችን አውጥቻለሁ። ኃጢአት በገለዓድ አለ፣ ፈጽመው ከንቱ ናቸው። ወይፈኖች በጌልገላ ይሰዋሉ፣ መሠዊያዎቻቸውም በእርሻ ትልም ላይ የድንጋይ ክምር ይሆናል። ያዕቆብ ወደ ሶርያ አገር ሸሸ፣ እስራኤልም ስለ ሚስት አገለገለ፣ ስለ ሚስትም ጠባቂ ነበረ። እግዚአብሔርም በነቢይ እጅ እስራኤልን ከግብፅ አወጣ፣ በነቢይም እጅ ጠበቀው። ኤፍሬም አስመርሮ አስቆጣው፣ ስለዚህ ደሙ በላዩ ላይ ነው፣ ጌታውም ስድቡን በራሱ ላይ ይመልሳል።